ሜት አድርጎ አንዴ ምን ይላል እሱ እየተናገረ ያለው ወፈደይናሁ ቢዝብሕን ዐዚም የሚለው ነው። ወፈደይናሁ ማለት ፊዳ አደረግንለት ወይም ቤዛ አደረግኩለት እያለ ነው አላህ ተቤዛውለት ሲል ጊዜ በምን ከተባለ በራሴ አለ ወይ ለአላለም ቢዝብሕን ዐዚም ታላቅ በሆነ እርድ ይላል። ስለዚህ ያ ምንድን ነው ከተባለ መልአኩ ገብርኤል ወይም ጅብሪል ዓለይሂ ሰላም ከሰማይ ይዞት በመጣው በግ ነው። ከዚያ በኋላ ኢብራሂም ዓለይሂ ሰላም ያንን በግ መስዋዕት አድርጎ አቀረበ አረደ። ከዚያም በኋላ እኛ በየዘመናቱ አላህ ሱብሓነሁ ወተዓላ የትውልዶችን አማኞችን ሁሉ ይህን ነገር እንዲያደርጉ አዘዛቸው። እኛ አሁን በቅርብ ራሱ ይህን መስዋዕት እናደርጋለን። ዒድ አልአድሓ ጊዜ በዒድ አልአድሓ ጊዜ ኢብራሂም ዓለይሂ ሰላም ልክ በዚያን ጊዜ ነው ያንን ልጁን ሊሰዋ በቀረበበት ጊዜ ያንን ታላቅ እርድ መልአኩ ጅብሪልን አላህ ሱብሓነሁ ወተዓላ ልኮ ያንን በግ እንዲሰጠውና በልጁ ልውጫ አላህ ሱብሓነሁ ወተዓላ ያንን እንዲያርድ አይደለም። ቆይ መጣ ሶሪ አንዴ እና ስለዚህ ያ ነው። እሺ ሌላ በክብ ነው የምትከፍች እንደሱ አይደል? ታሪኩን እኮ አውቀዋለሁ። ታሪኩን እንድትደግምልኝ ሳይሆን እርድ መስዋዕት ሰውን ይቤዣል ወይ የሚል ጥያቄ እንጂ የታሪኩንማ አውቀዋለሁ እኮ እኔም ነግሬሃለሁ እኮ ታሪኩን ደግመህ እንድትነግረኝ ሳይሆን አላህ በመስዋዕትነት በታላቅ እርድ ሰውን ይቤዣል ወይ የሚል ጥያቄ ነው የጠየቅኩት። ቤዛ አደረገለት ለማለት ነው። ራሱ ተቤዠ እያልክ እሱን አላህን ራሱን አስበህ ከሆነ ስተት ነው። ቤዛ አደረግኩለት እያለ ነው። ወፈደይናሁ ቢዝብሕን ዐዚም በታላቅ እርድ አላህን አላልኩም እኮ አላህን አላልኩም። እንደዛ አላህ ራሱን ቤዛ አደረገ አላልኩም። ያልኩት አላህ በታላቅ መስዋዕት እርድ ተቤዠ ነው ብሏል። ቃሉን አያውን አውርዷል በቁርአን ላይ። ተቤዠ ነው የሚለውን አንተ እንዴት ተረድተህ ነው? ተቤዠ ነው ማለት አዳን ነው ማለት አይደለ እንዴ? ቤዛ አደረግኩለት ማለት ነው። አላህ ሱብሓነሁ ወተዓላ በሱራ ሙሐመድ እኮ ቤዛ አደረግኩለት ማለት ገዛ ነው። እሺ ገዛ ነው አይደለም፣ ተሳስተሃል። አየኸው አላህ ሱብሓነሁ ወተዓላ ቤዛ የሚለውን ቃል በሌላም ቦታ ላይ አላህ ያነሰዋል። እርሷል በሁለት ቦታ ለምሳሌ ሱራ አልዕምራን ላይ ያነሰዋል። ልክ እንደ ሱራ ሙሐመድ ላይ ፈኢማ መነን ባዕዱ ወኢማ ፊዳአን ይላል። ከሃዲያኖችን በማረካችኋቸው ጊዜ ከዚያ በኋላ ፈኢማ መነን ባዕዱ ወኢማ ፊዳን በእነርሱ ላይ ወይ ውለታ ዋሉላቸው፣ ነፃ አውጧቸው፣ ይቅር በሏቸው፣ ወይንም ደግሞ እነሱን ቤዣቸው እያለ ይናገራል። ያ ማለት ከእነርሱ ከማረኩብን አማኞች አንድ እንወስድና ከኛ ደግሞ የማረክንባቸውን ከሃዲ ለውጠን እንሰጣቸዋለን። ገብቶሃል አይደለ? ያ ነው። ስለዚህ ያንን ለውጣቸው ስጧቸው እያለ ይናገራል እኮ። እኔም ያልኩት እኮ እንደዛው በፈጣሪ ስም አንድ ቀስ በል። ገብቶሃል አይደል? ስለዚህ የማረክንባቸው ሰዎች ካሉ ከሃዲያኖች እነሱን እንድንሰጣቸው ለውጠን፣ ስለዚህ ከኛ የማረኩብንን አማኝ እንደዚህ አድርጉ ለውጣቸው ስጧቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ እዚያ ቦታ ላይ ለእርድ የቀረበው ማን ነበር? ባጭሩ ያ ልጁ የኢብራሂም ዓለይሂ ሰላም ልጅ ነው። እርሱን እርድ ተብሎ በቀረበበት ጊዜ አላህ ሱብሓነሁ ወተዓላ እነርሱን በቃ ያልኳችሁን ሁሉ እውን አድርጋችኋል፣ አምናችኋልና አንተም እንዳታርድ ልጁንም እንዳታርድ ብሎ አቋርጠውና ሌላ የሚታረድን እርድ አላህ ሱብሓነሁ ወተዓላ ከሰማይ ላከለት። በዚያ ልውጫ አደረገለት። ቀደምም አላህ በሱራ ሙሐመድ ላይ ልውጫ አድርጋችሁ ተቀበሉ ከማረኩባችሁ አማኞች እናንተ የማረካችሁባቸውን ከሃዲያኖች በመስጠት ለውጧቸው እያለ እንደተናገረው እርሱንም እንደዚህ ያደረገ ነው አጭሩ። ሀይ ጨረስክ? አልጨረስኩም። ሄሎ ጨርሻለሁ። ይኸውልህ አውራ። አልጨረስክም? ጨርሰሃል እኮ። እኔም አንድ አይነት ሀሳብ ነው እኮ እኔም ያቀረብኩት እኮ ልክ አንተም እንዳቀረብከው ነው እኮ እኔም የተናገርኩት። ቤዛ ማለት መለወጥ ወይም ደግሞ መታደግ፣ የዛን ክፍያ መለዋወጥ እንደማለት ነው እኮ ብያለሁ እኮ። አዳምጠኝ ከሆነ አላህ ደግሞ በዚህ የሚያምን ከሆነ ይሄን ቃል ያወረደው እሱ ከሆነ ልጁንም በኢብራሂም ልጅ ፋንታ በግ አቀረበና ያ በጉ እንዲሰዋ ልጁ እንዲድን አድርጓል። በልጁ ፋንታ እንዲቀርብ አድርጓል። ስለዚህ ወደ መጽሐፍ ቅዱስም ስትመጣ በእኛ ምትክ አልመሲ ኢሳ ታረደ ብለን ተሰዋ ብለን እናምናለን። ቤዛ ሆነልን ብለን እናምናለን።
አሁን ይሄ ሲሆን አላህም ያምንበታል እግዚአብሔርም ያምኑበታል። ግን ስህተቱን መሰለህ፣ ቆይ አንዴ ስህተቱን መሰለህ አላህ ኢስማኤልን ፊት ያደረገው በምንድነው ካልን ከሞት ነው ያዳነው። ሞት ሊትራል ሞት ነው። አንተ ግን አሁን ድረስ ኃጢአተኛ ነህ፣ ሴትን ልጅ የወር አበባ ታያለች፣ ኢየሱስ ምንም አላዳነህም። ቀጥሎ እሱ ኦኬ ኢምራን በጣም አሪፍ ሀሳብ አምጥቷል። አሁን ዞሮ ዞሮ ግን ምንድነው አላህ በቤዛነት ያምናል ማለት ነው። በቤዛነት ማለት በምትክነት በመለዋወጥ ያምናል። እኔ እሷን ነው የምፈልገው። ምንድነው እግዚአብሔርም ወደኛ ስትመጣ በቤዛነት ያምናል። በእኛ ምትክ ሄሎ ይኸውልህ ይሄን ሞባይል ለውጭ በዚህ መለወጥ ማለት እኮ ይሄ ቀላል ነገር እኮ ነው። ይሄን ለውጠኝ በዚህ በሞባይል ይሄ እንትን አልኩኝ። ምንድነው ይሄ መነጽር አልኩኝ። በቤዛነት ያምናል ማለት ነው ብለህ የክርስትናን እምነት መሰረት አምጥተሽ የክርስቶስን ቤዛነት ልታጸድቂ ምንም የሚገናኝ ነገር አይደለም። ምን መሰለህ አሁን በቁርአን ያለውና በመጽሐፍ ቅዱስ ያለው የተደበላለቀብህን ነገር አንዴ ላስረዳ። ቤዛ ያደረገለት እዚያ ስለ ኃጢአት አይደለም። ገብቶሃል አይደለ? ኢስማኤል ሊታረድ የነበረው ስለ አብርሃም ኃጢአት ወይ ስለ አከሌ ኃጢአት አይደለም። በአንተ ዘንድ ግን ስለ ኃጢአት የታረደልኝ ነው ኢየሱስ ክርስቶስ የምትለው። ስለዚህ የሚገናኝ ነገር አይደለም። ገብቶሃል አይደለ? ኢብራሂም ምን እያደረገ ነው ከተባለ እዚያ ጋር አምላኩ ያዘዘውን ትእዛዝ ሊፈጽም ነው። ገብቶሃል? ያ ስለ ኃጢአቴ መስዋዕት እንዲሆንልኝ ብሎ ልጅን ሊያርድም አይደለም፣ ለሌላም አይደለም። ነገር ግን ምንድን ነው ከተባለ የአምላኩን ትእዛዝ ስለታዘዘ ነው። ለዚያም ነው ኢስማኤል ምን አለው? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ወይ የታዘዝከውን ፈጽም እረደኝ በቃ ነው። ገብቶሃል አይደለ? ስለ ኃጢአቴ ብሎ አይደለም የሚያርደው። ነገር ግን በአንተ ጋር ስንመጣ ጊዜ ስለ ኃጢአታችን ታረደ ወይንም ተገደለ ተሰቀለ ብላችሁ ነው የምታምኑት። አንደኛ እግዚአብሔር የሰው መስዋዕትን አይፈልግም። የትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ለኃጢአታችሁ ስርየት የሰውን ደም እፈልጋለሁኝ ወይንም የሰው መስዋዕትን እፈልጋለሁኝ ያለበት ቦታ የለም። ገብቶሃል አይደል? ተሳስቻለሁ ወይንስ ትክክል ነኝ? አንድ በአንድ ልናቀርብ ለኃጢአት መስዋዕት እግዚአብሔር እንደሚፈልግ ከመጽሐፍ ቅዱስ ላይ አንድ በአንድ ልጥቀስልህ። ጥያቄ እንድገመው ምን እንዳልኩኝ በመጽሐፍ ቅዱስ ላይ ለኃጢአት የሚሰዋ ነገር ፈጣሪ እንደማይፈልግ ነው የተናገርከው። አዳምጬሃለሁ። አላዳመጥከኝም። አዳምጥ፣ ረጋ በል። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ለኃጢአታቸው ስርየት የሰው ደም እፈልጋለሁኝ ወይንም የሰው መስዋዕት እፈልጋለሁኝ ያለበት አንድ ጥቅስ አምጣ። እሱ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን ይላል? እዚያ ጋር እግዚአብሔር አልመሲህ ኢሳን የአላህ በግ ሆኖ መስዋዕት ሊሆን እንደመጣ ለኃጢአት ሊሰዋ እንደመጣ መጽሐፍ ቅዱስ ይናገራል። ጥያቄን አልተረዳኸውም። እሺ እንዳም እግዚአብሔር ሰውን እፈልጋለሁ ለኃጢአት መስዋዕት ሰውን እፈልጋለሁ አለ። አልመሲህ ኢሳ ሰው አይደለ እንዴ? ሰው ነው አይደለም? አሁን ጥያቄው ሰው ነው፣ ግን አንተ አምላክ ነው ብለህ ታምናለህ። እሱ ሳይሆን አሁን ጥያቄው እግዚአብሔር እንግዲህ የምን መስዋዕት እንደሚቀበል ይታወቃል። ራሱም ሲናገር ጊዜ የሰውን መስዋዕትነት እኮ አልኩኝ እኮ አቀረብኩኝ እኮ አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እግዚአብሔር እየተናገረ እኔ ለኃጢአታቸው ስርየት የሰውን መስዋዕት እፈልጋለሁኝ ብሎ ተናግሯል። ላውጣው? አዎ። እሺ ላምብብ። በቃ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 1 ቁጥር 29 እና ምዕራፍ 3 ቁጥር 14። እሺ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ባይ ማን ነው? እግዚአብሔር። እግዚአብሔር በዮሐንስ ነው የሚናገረው። ዮሐንስ ነብይ አይደለ? ላ አይደለም። ይህ የዮሐንስ ምስክር ነው፣ ራሱን እየተናገረ ያለው እንዴ። ታዲያ ቁርአንም እኮ አላህ የተናገረበት ቦታ እኮ የለም። ነቢያቶች እኮ ነው የተናገሩት። ቁርአንም እኮ የአላህ ንግግር ነው እንላለን እንጂ ነቢያቶች ናቸው የተናገሩት እኮ። አታዳምጥም እንዴ? እሺ ስለ ቁርአን እንመጣለን። ገብቶሃል አይደለ? አንደኛ እሱ ነው። ሁለተኛ የተነሳው አርዕስት ሁለቱም የሚገናኝ ነገር አይደለም። ወደ ቁርአን ስትሄድ ጊዜ በዚሁ በተመሳሳይ የሚነሳ ሀሳብ ካለ እዚያ ላይ ሂደት አነሳለህ። ቁርአን ላይ ስለ ሰው መስዋዕት ምናምን የምታገኘው ነገር ስለሌለ ምንም የምታነሳው ነገር አይኖርም እዛ። ስለዚህ እዚህ ጋር ማን የተናገረው ስላልክ ነው።
ማን የተናገረው? የተጠየቀው ሌላ ነው። አንደኛ እግዚአብሔር የሰው መስዋዕትን የሚፈልግ አይደለም። ይልቁንስ እንዳውም የሰው መስዋዕት የሚያቀርቡት ጣዖት የሚያመልኩት ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ታዲያ ምንድን ነው የሚፈልገው ከተባለ የእንስሳቶችን መስዋዕት ነው። ሌላው ነገር ኢየሱስ ክርስቶስ አንተ ስለ ኃጢአታችን ተሰቅሏል ብለህ ነው የምታምነው። ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቶስ ስለ የትኛው ኃጢአትህ ነው የተሰቀለው? ክርስልም ተቋርጠህ ነበረ። ከአንተ ነው ከኔ ነው? ተቋርጠህ ነበረ። ስለ የትኛው ኃጢአትህ ነው የተሰቀለልህ ኢየሱስ ክርስቶስ? ስለ ሁሉም፣ ስላለፈው፣ ስለ አሁኑና ስለ ወደፊቱ። ለምንድን ነው ኢየሱስ ክርስቶስ የመጣው? ለሰው ልጆች የኃጢአት ዕዳ ሊከፍል። በማን በኩል? በመጣባቸው ኃጢአት ማለት በማን ማለት አልገባኝም ጥያቄ። ኧረ ግራ ትጋባ፣ አይዞህ። አባባሌ የአንተ ጥያቄ አልገባኝም ነው ያልኩት እንጂ እኔ ግራ አልተጋባው። እንግዲህ ክርስቲያኖች ምን ብለው ያምናሉ መሰለህ? ምናልባት አንተም ክርስቲያን ከሆንክ ኃጢአት በአንድ ሰው በኩል ወደ ዓለም ገብቷል ብለው ያምናሉ። ያንን ጥቅስ ለኃጢአት ውርሰት አለብን ብለው በአዳም በኩል የመጣብንን ኃጢአት ያንን የኃጢአት ውርሰት ስላለብን ኢየሱስ ክርስቶስ የመጣው ያንን ሊያስተሰርይልን ነው ተገድሎ ተሰቅሎ ብለው ያምናሉ። ልክ ነኝ ወይንስ ተሳስቻለሁ? ክርስቶስ ልክ ነው። እንደ ክርስቲያኖች አባባል ከምንሄድ እንደ መጽሐፍ ቅዱሱ ብንሄድ አይሻልም? የክርስቲያኖች አባባል አንዳንድ ጊዜ ያወሳስባል። የመጽሐፍ ቅዱስ ግን ቀጥታ ስለሆነ አያወሳስብም። እሺ ኃጢአት የመጣው በማን በኩል ነው? ባጭሩስ ማለት በከበደ ባየለ ምናምን የሚል ነገር የለውም። ምንድን ነው? ሰው ልጅ ሁሉ ኃጢአተኛ ነው። በቃ ተደምድሟል። ሰው ሁሉ ኃጢአተኛ ነው። እሺ ሰው ሁሉ ኃጢአተኛ ከሆነ ማርያም ኃጢአተኛ ነች? አዎ ኃጢአተኛ ያልሆነ ሰው የለም። እሺ ማርያም ኃጢአተኛ ከሆነ ኢየሱስ ክርስቶስ ስጋውን የነሳው ከማን ነው? እኔ ስጋ ነሳ ስጋ ጣለ ምናምን የሚል ነገር ስለማላቅ ነው። እሺ ኢየሱስ ከማን ነው የተጸነሰው? ከማርያም። ስለዚህ ከማርያም ሲጸነስ ጊዜ ከእርሷ ስጋን ወስዷል አይደለ? እኔ እንጃ፣ እኔ እሱን አላውቅም። ይሄ እውቀቱ የለኝም። ጽንስ እንዴት ነው የሚሰራው? በሴት ልጅ ማህፀን ውስጥ እኮ ነው ከእርሷ በወሰደው ነገር። እሱ የባዮሎጂ አስተማሪዎች ሲመጡ እንጠይቃለን። አሁን አንተ ልትጠይቅ የፈለግከውን ነገር እንደዚህ መመለስ የማትችል በፈልግና አላውቅም እምቢ የምትል ከሆነ በቃ ስማ፣ ዘለቀ ይቀጥል። በቃ ዘለቀ። አቤት ዘለቀ ይሰማሃል? አንዴ ይሰማል። ሁሉም ኃጢአትን ሰርተዋል ሲባል ጊዜ ማርያምን ያጠቃልላል አያጠቃልልም? መርሐባ መስጠት ይኸውልህ ኃጢአት ማለት ነው ኃጢአት በአዳምና በሔዋን መጥቷል። ከዛ ከገነት ተባሯል። መልሶ ከተባረረ በኋላ ፈጣሪውን ለምኗል። ከዛ ፈጣሪው ሰምቶታል። ወዲያውኑን ከኃጢአቱ መሻር ወይም ደግሞ ወደ ነበረበት መመለስ አቅቶታል። ፈጣሪ ታውቃለህ፣ እግዚአብሔር ማለት ነው። ምንድን ነው ያለው? በምድር ላይ ሙሉ ኃጢአት ሰይጣን ማለት ነው። ሰይጣን ምድርን በአዳም ምክንያት ምድርን ይዟት ስለነበረ ልንገርህ ትነግረናለህ። አሁን ጥያቄው አጭር ነበርና ነው። አንድ አዳምጠኝ። ከመጀመሪያ ከመሰረቱ ልንገርህ። ታዲያ ትነግረናለህ። አንዴ ያለው ነገር ሳይሆን አሁን ሁሉም ኃጢአትን ሰርተዋል በሚለው ቃል ላይ ማርያምን ያጠቃልላል ወይ? ማርያም ከአዳም ልጆች ነች አይደለ? ስለዚህ በአዳም በኩል ኃጢአት ገብተዋል ከተባለ የአዳም ልጅ ነችና እርሷ ያ ሁሉም ኃጢአትን ሰርተዋል የሚለው ጉዳይ ማርያምን ያጠቃልላታል ወይ? ማርያም ከዚያ ውስጥ አለችበት ወይ? ማርያም ከኃጢአት ውስጥ አትካተትም። ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአት የሌለበት አካል አለ። ምክንያቱም በእግዚአብሔር የተመረጠና በእግዚአብሔር የተመረጡት ኃጢአተኛ አይደሉም። ምክንያቱም በኃጢአት በነበረበት ጊዜ እነሱ የዛ ጊዜ ጥሩ ስራ ስለሚሰሩ ኃጢአት ያልነበረባቸው
ስለዚህ ሁሉም ኃጢአትን ሰርተዋል ሲል ተሳስቷል። ይሄ ንግግር ስህተት ነው። ኃጢአት ያልሰራ አለ ማለት ነው። ከነዚያ መካከል አንደኛው ማርያም ማን ነው? ሁሉም እስኪ መረጃ አለህ? ሁሉም ኃጢአት ሰርተዋል የሚል ታወጣለህ አንተ? እስኪ ያውጣልህ እስኪ። ሁሉም ኃጢአትን ሰርተዋል። የቱ ጋር ነበር? ሮሜ 3:23 በቃ ጠፋብህ። አይ ሮሜ 3:23 አልኩህ እኮ ጠፋብህ። አንድ ጊዜ ይኸውልህ አሁን እኔ ልንገርህ ጠፍቶብሃል ማለት ነው። የለማ ምክንያቱም ሁሉም ኃጢአት ሰርተዋል የሚል አለ ወንድሜ አለ። ተረጋጋ አለ። አንዴ ልናገር። እሺ አንዴ እኔ ልናገር። አንዴ ትናገራለህ። ቆይ አንድ ጊዜ ሁሉም ወቀዑ። አንዴ ተረጋጋ። ኩሉሁም ወቀዑ ፊል መዓሲ ሁሉም ኃጢአትን ሰርተዋል ይላል። ወነቀሱሁም ያዕኒ መጅዱላህ የእግዚአብሔርም ክብር ጎድሏቸዋል እያለ ይናገራል መጽሐፍ ቅዱስ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያምን ያጠቃልላል ወይ ነው ባጭሩ? ማርያምን አያጠቃልልም። ማርያምን እንደሱ ከሆነ አንዴ ተረጋጋ። እንደሱ ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ጥቅስ አንደኛ ስህተት ነው። ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች። ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምጭ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹሕ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያኑ ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው የምታረጋግጠው። እንደዛ የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተነገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታቸዋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነውና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የተነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ገብቷችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ። ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድን ነው ከማርያም ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ገብቷችኋል? ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለህም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈለገው ንጹሕ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል ገዛኔ ማለት ነው። ክርስትናም ከንቱ ይሆናል እና ማርያም ንጹሕ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም።
ታውቃለህ? የእግዚአብሔር ዙፋን ሆነ በእግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ልጅ ተወልጄ አድንሃለሁ ያላለው አንተማ ለአንተ ያንተ ቁርአንማ አላለም። ያንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ያው ከምዕራፍ 1 ጀምረህ ምዕራፍ 1 ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። እንደዛ ግልባጭ ነው ያልኩህ እኮ ይሄን ነው። ምክንያቱም አንተ የምታነበው ግልባጩ ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ፣ በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሬሱ ጨለለብን በአላህ ረጋ በልሽ ሰከንድ ብር ማህ እየጠጣህ ነው። አንድ ቀን እኮ ይኸውልህ፣ አሁን አንደኛ ምን መሰለህ ራሱ ተናግሯል። ኢየሱስ ከልጅ ልጅ ተወልጄ አዳምን ማለት ነው ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልጋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ ላይማ የለም ብያለሁ እኮ አንተ ላይ የለም። ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ሄዳወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ አነበዋለሁኝ። ስለዚህ እሱ ደግሞ እኮ አውጣና ሳይን ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ። ኦኬ ምን ታደርጋለህ መሰለህ? አሳይመንት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ መውጣት ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ። መጀመሪያ ማለት ነው አሁን ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ይኸውልህ ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተም ታነበው ቁርአን እንጂ መጽሐፍ ቅዱስ ታነባለህ የለም ትላለህ ነው። ዘፍጥረት ላይ ቁርአን ላይ ሲኖር አይደል እንግዲህ እኔ ቁርአን ላይ ያለ መች አልኩኝ። ዘፍጥረት ላይ የለም ነው ያልከኛለሁ። አንተ የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩን ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለ ነው። አንተ ይዘህ ስትመጣ እኔም ኡስታዙ ሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል። መጽሐፍ ቅዱስ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም? አንተ ራስህ አውጣው። ዘፍጥረት ነው አውጣና ሳይ የሌለ ነገር የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያዝከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ። ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉ ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛት እና ሳታነብ ነው እንዴ ታዲያ መረጃ ምናምን የምትሉ? ክሪስሊም እንትን ይበል ያወራ ሚዩት አድርገው በቃ አንተ ክሪስሊም ያው እንድትማ አላደርግም እኔ። እንደውም ጥያቄ መልስልኝ እንትና አንዴ ተረጋጋ። አራላ ዘለቀ አይወት ተጠይቃላችሁ። አንድ ክርስቲያን ጋር ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማጸንሽ ፍሬ ይላል። ኢየሱስ የማጸኗ ፍሬ ነው እኮ። የማጸን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ? አይ እንደዛ አላልኩም። ሴት ልጅ በማጸኗ የምትይዘው የወንድን ዘር ነው
ለማለት ፈልጌ ነው እንጂ የወንድ ዘር አይደለም። ይኸውልህ ሴት ልጅ አለበት አላልኩም። 23 ቆይ አንዴ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል የለም ድንግማ ይላላ። እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ ከሷ የሆነው ይላላ። ግኖማይ ይላል ግሪክ ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ሀይድ የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረት አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን ነው ኤግዛምፕል የሰጠው። ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በተአምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል። በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቀፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ጥያቄው የጠየቅኩ። ከማን ነው? ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል። ከአንቺ የሚሆነው የሚል አለ እንዴ? አዎ ጊኖማይ ይላል ግሪከኛው። ከአንቺ የሚሆነው ግሪከኛውን ስላላየሁት ነው እኔ እንደዚህ የሚል ቃል ግን ከአንቺ የሚሆነው ይላል። እንደራደ ከዳዊት ዘር የሆነው ይላል። የዳዊት ዘር የሚለው ማርያምን እንደሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው? ለዛ ሰው ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለም መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የሱ ጥያቄ ያም ሰው ነው። የሱ ጥያቄ ምንድነው? ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋ ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየህ ለሁሉም ሰው አይደለማ ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ነው ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያት ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደለ? ሐዋርያት ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው ቤዛ ምን ማለት ነው? ሙሴ ቤዛ ነው ሲባል ምን ማለት ነው? እንዳገባው ማለት ነው። ንገረኝ አንተ በፈለከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት እንደፈለክ አድርገህ በፈለከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? አይልም ቤዛ ነው የሚለው እሷ ያንተ ከየት አመጣው ትርጉሙን? ቤዛ ነው አገባቡ ይወስነዋል። ኦኬ መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ምን ማለት ነው ይላል? እሱ ደግሞ ምትክን ነው የሚያመለክተው እኮ። ምንድነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ። ይሄ ምሳሌ ንግግር እኮ ነው እኮ። ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው፣ ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም
እዚህ ጋር ያለው ግልጽ አይደለም። እሺ አልገባም። እሺ ኢሳይያስ 43:3 ላይ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይላል ስለ እስራኤል ሲያወራ። ግብፅ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ አዎ። ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቅድም ኡስታዙ ሲያስንተን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እርድ ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለወጥለት ነው በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግለው። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀችበት ነገር ስለነበራት ያልተላቀቀችበት ከብዙ ዓመት ከ40 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ። ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ። ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ ዕብራውያን 10:5 ላይ ወደ ዓለም ሲገባ መስዋዕትና በባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ነው ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥቶ ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ከየት ነው ያመጣው? መስዋዕትና በባን አልወደድክም ስጋን ግን አዘጋጀህ እኮ ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እነ መንፈስ ቅዱስ ዕብራይስጡን ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና በባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 10:5 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶ መናገር ሲገባው ከትርጉም ስራ ላይ ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይሄው ተብሎ ተጽፏል ብሎ ነገረን። ይሄንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሐሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ አተረጎም በራሱ ነው የወሰደው ሰውየው። አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርብ። ከትርጉም ስራ ላይ ተቆሟል መንፈስ ቅዱስ ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል? መንፈስ ቅዱስ ሲቆርጅ ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው
ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብለው አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ በኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው። ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነቱና ካህን መሆኑ የዘላለም ካህን ሆኖ በገዛ ደሙ ፊት እንደገባ ይናገራል። እንደ አሮን ነው፣ እንደ መልከጼዴቅ ነው ክህነቱ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ሲናገር እንደ መልከጼዴቅ መስዋዕት አቅርቧል ወይስ እኮ መስዋዕት አቅርቧል ወይ? መልከጼዴቅ አሮን ነው ያቀረበው ወይስ መልከጼዴቅ ነው ያቀረበው መስዋዕት? እንደ መልከጼዴቅ መስዋዕት አቀረበ ሳይሆን እንደ መልከጼዴቅ ካህን ነበር ነው የሚለው። ስለዚህ ክህነቱ የመስዋዕት ለማቅረብ ጉዳይ አይደለም ማለት ነው። ስለዚህ አየህ ክህነቱ መልከጼዴቅን ያመሳሰለው በመስዋዕት በማቅረብ ሳይሆን በካህንነቱ ነው። ስለዚህ የኢየሱስ ካህንነት ከመስዋዕት ጋር የሚገናኝ ነገር የለውም ማለት ነው። ይሄን ከዘጋህልኝ ኢየሱስ ካህን ደግሞ ያለ መስዋዕት መቅረብ አይችልማ። መልከጼዴቅ ያቀረበው መስዋዕት የታለ? መልከጼዴቅን እኮ ሁሉንም እኮ ፐርፌክት ምሳሌ ነው ብላ ትውሰዳ አንተ እኮ መልከጼዴቅ ካህን በመሆኑ ያቀረበው መስዋዕት ካለ ትነግረኛለህ። ልክ ክህነቱ ደግሞ እንደ አሮን ሳይሆን መልከጼዴቅ መስዋዕት አቀረበ አላልኩም። የመልከጼዴቅ የካህንነት ምሳሌ ነው ያልኩት እንደ አሮን ነው የማንም ወገን አለመሆኑ ለማሳየት። እንደ መልከጼዴቅ ነው ወይስ እንደ አሮን ነው የኢየሱስ ክህነት? ክህነቱ እንደ መልከጼዴቅ ነው። ስለዚህ እንደ አሮን አይደለም። እንደ አሮን አይደለም። ኢየሱስ በአዳም ኃጢአት የተነሳ ለኃጢአት ቤዛ ሆናለሁ ለኃጢአት መስዋዕት ሆናለሁ ብሎ ያስተማረበት አለ። ምን ላይ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ኦኬ 3:14 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ይሄን የፈለከው? መሰቀል ለሚለው እዚህ ጋር ሁብሶ ነው ወይስ ደግሞ ስታውሮስ ነው የተጠቀመው? ከፍ ማለት ነው ወይስ ሊፍት አፕ ነው? እንግሊዝኛው የሚለው ሊፍታድ ነው። ሂ ሊፍታድ ነው የሚለው። ሂ ሊፍትድ አፕ ነው የሚለው እንጂ ሂ ክሩሲፋይድ አይልም። እንግሊዝኛውን ሊያወጣልህ ይችላል ኡስታዝ። 3:14 ላይ ያወጣለት ኡስታዝ አይልም እንደዛ። ስለ መሰቀል አያወራም። ሙሴ በምድረ በዳ እባብን ሰቀለ ማለት ስለ ስቅለት ሳይሆን የሚያወራው ከፍ ከፍ ማድረግን ነው የሚያሳየው። ሐዋርያ ሥራ 2:33 ላይም እንደዛ ነው። በአምላክ ቀኝ ከፍ ከፍ ብሏል። ከፍ ከፍ ለሚለው የሚጠቀመው ቃል ተመሳሳይ ነው። ሁብሶ ነው የሚጠቀመው ተመሳሳይ። ልክ እንደ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን ሲሰቅል ወደ ላይ ሲሰቅል ነበረ ማለት። አንተ ልብስህን ስቀል ትባላለህ። አጥበህ መጨረሻ ላይ ሰቀልከው ማለት ነው። ግን ክሩሲፊኬሽን አይደለም እሱ፣ ሊፍት አፕ ነው የሚባለው። ስልክ እንጨት ላይ የሆነ ነገር ኤሌክትሪክ ልሰቀል ትችላለህ። ስለሱ ነው የሚያወራው እንጂ ስለ ስቅለት ስለ ክሩሲፊኬሽን አይደለም የሚያወራው ማለት ነው። ስለ ስታውሮስ አይደለም የሚያወራው። ስታውሮስ ማለት ስለ ክሩሲፊኬሽን ስለ መሰቀል ስለ ወደ ላይ ስለ መሰቀል ብቻ ሳይሆን አንዴ ስለ መሰቀል ብቻ ሳይሆን እዛ ጋር ስለ መስዋዕትነት እንደሚያወራ ኮንቴክስቱን ወደታች ስታነበው አያወራም። እናየዋለን። እንየው እኮ ተረጋጋ። ሙሴ በምድረ በዳ እኮ ንግግሬን ልጨርስና መጀመሪያ እንስማማ። ሊፍት አፕ የሚለው አይ ወደ ሌላ ነገር አትሄድም። 14 መጀመሪያ ጨርስና ከዛ በኋላ ወደዛ እንሄዳለን። 14 ላይ ሊፍትድ አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? የትኛውን ነው የተጠቀመው? ክሩሲፋይድ መሆኑን የሚገልጽልህ ከታች ያለው ሐሳብ ነው። 14 ላይ መስቀል የሚለውን ነገር ወደ ላይ መስቀል 14 ላይማ ተስማማን እኮ። አንተ እንግሊዘኛው ላይ ቆመ ስለሆነ እያወራ ያለው እኔ ደግሞ አማርኛው ላይ ነው ቆመ። ግሪከኛውን ማይችላል። እንግሊዘኛውን ደግሞ ኮንቴክስቱን ሰጥተህ ወደታች ሄደህ ማንበብ ትችላለህ። አዳምጣ እንዴ። በአብ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ማለቱን ነው የሚያሳየው። ሐዋርያ ሥራ 5:31 ላይ እንደዛ ነው የሚለው። ይህ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አምላክ ራሱ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ነው የሚለው። ከፍ ከፍ ለሚለው ቃል የገባው ሁብሶ ነው። ተመሳሳይ ነው። የግስ መደብ ነው።
ስለዚህ ክሩሲፋይድ ከሚለው ጋር ወይም ስታውሮስ ከሚለው ጋር ይለያያል። ለምሳሌ ማርቆስ 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚጠቀመው። ስለዚህ ስታውሮ ማለት መሰቀልን ነው የሚያመለክተው። ይሄኛው ግን ከፍ ማለቱን እንጂ ስለማድረጉ ነው እንጂ የሚያወራው ስለ ስቅለት ምንም የሚያወራው ነገር የለም ማለት ነው። ከዛ 15 ላይ 18 ላይ ላውራለህ። ከዛ አይደለም አንተ አይደለም የምታወራው እኔ ነኝ የማወራው እኮ ጥቅሱ ላይ ስንት 16 ላይ ልግባ እኮ አንተ ሳይሆን የምታብራራልኝ እኔ ነኝ ማብራራልህ። አንተ ዝም ብለህ ታዳምጣለህ እኔ እንዳዳመጥኩ። እሺ ሂድ ቀጥል። 16 ላይ 14 ላይ የሚናገረው የሰው ሙሴ በምድረ በዳ እባብን እንደሰቀለ በእንጨት ላይ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሰቀል ዘንድ ይገባዋል የሚለው ከፍ ከፍ ይላል የሚለውን የእንግሊዘኛ ትርጉም የምታመጣው ከዚህ ኮንቴክስት ጋር ሄድም። እውነት ነው ክርስቶስ ከፍ ከፍ ብሏል፣ በአብ ቀኝ ቁጭ ብሏል። ነገር ግን ይሄን አይደለም የሚያመለክተው። ኢየሱስ ክርስቶስ የተናገረበት ዋናው ሐሳብ ይሰቀል ዘንድ የሚለው መስዋዕትነትን ለማሳየት ነው። መስዋዕትነትን ማሳየቱን የሚያሳየው ደግሞ ቁጥር 16 ስትሄድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ለምን ሲባል አንድያ ልጁን የሰጠበት ዋናው ዓላማ እንዲሰቀል ስለሆነ፣ እሱ ካልተሰቀለ ሰው ስለማይድን ነው። ይሄን ደግሞ ከሌላ ኮንቴክስት ጋር አገናኝተ ኢየሱስ እንደተሰቀለ የሚያሳዩ ክፍሎች ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጣ የሰው ልጅን ለሰው ልጆች ለኃጢአት መስዋዕት ሊሰዋ የመጣ የእግዚአብሔር በግ ብሎ ዮሐንስ ያመለክታል። አብራራለሁ ያልክበት ነው። 1:29 ላይ ከፈለክ በዛ ባውዱ መሄድ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም አለ። እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው በነገራችን ላይ ጭማሪ ነው። ግሪከኛው ላይ የለም። አዲሱ መደበኛ ትርጉም ላይ አውጥተውታል። በሰማይ የሚኖረው የሰው ልጅ ነው የሚለውን አውጥተውታል። ማየት እንችላለን። እሱን ግሪከኛው ላይ የለም ራሱ። ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለ። እስኪሰጥ ድረስ የሚለው ነገር ለነብይነት ለመልእክተኛነት መሰጠትን ነው እንጂ የሚያመለክተው ከቤዛዊ መስዋዕት ጋር አይተካከልም። ለምን? ዮሐንስ ወንጌል 14:14 ላይ ሌላ አጽናኝ ይሰጣችኋል አለ። ያ ማለት መንፈስ ቅዱስ አንዳንተ ትምህርት መጥቶ ሊሰዋና ሊገደል አይደለም የሚመጣው። መንፈስ ቅዱስ ሌላ አጽናኝ ይሰጣል ሲል ሌላ አናዘር አሎሎስ አናዘር ኦፍ ዘ ሴም ካይንድ ልክ ቀኝን ጉንጭ ለሚመጣ ሌላ አንስጠው ይላል። ስለዚህ ሁለቱም ጉንጮች አንድ አይነቶች ናቸው። የሚመጣው አጽናኝም ሲመጣ ይሰጣቸዋል፣ ሌላ ይሰጣቸዋል ሲል ኦልሬዲ ዮሐንስ ወንጌል 3:16 ላይ የተሰጠ አለ ማለት ነው። ስለዚህ ያኛውም ሲሰጥ የተሰጠበት ምክንያት ለመልእክተኛነትና ለነብይነት እንደሆነ ሁሉ ዮሐንስ ወንጌል 3:16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይሰጥ አንድያ ልጁን እስኪሰጥ ድረስ ዓለም ወዷልና ካለ በኋላ ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ስለዚህ የተላከው መልእክተኛ ነው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃኑም ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው እያለ ይናገራል። ስለዚህ እዚህ ኮንቴክስት ላይ ስለ መስዋዕት የሚናገርበት ምንም ሽታው የለም። ካለ በኃይለ ቃል አውጥተህ ማሳየት ትችላለህ። የለም። ክሪስሊም ሚዩት አድርገ መሰለኝ። ኡስታዝ ማረፍ ትፈልጋለህ? አይንን እንትን ብሏል ቃል ሚዩት ይኸውልህ፣ በመሀል እኔ የኡስታዝ ወሂድን ድምፅ ሲቆራረጥብኝ ነበር። ከኔ ይሁን ከኡስታዝ አላወኩም፣ የኔ ይሁን የሱ ይሁን አላወኩም፣ ብቻ ድምፁ ይቆራረጥብኝ ነበር እና አልሰማውም እያልክ ነው? በመሀል ያለውን አልሰማሁትም። መጨረሻ ላይ ግን የጠየቀውን ጥያቄ ሰምቼዋለሁ። ቀጥታ መስዋዕትነት ክርስቶስን ከመስዋዕትነት ጋር የሚያገናኝ ሐሳብ ካለ አምጣ የሚለው ነገር እስኪሰጥ ድረስ የሚለውን ዮሐንስ ወንጌል ላይ አለ። ለ14 ላይ ሌላ አጽናኝ ይሰጣቸዋል ይላል። መስጠት የሚለውን አንተ ከመስዋዕት ጋር የምታያይዝ ከሆነ ያኛው ሌላ አጽናኝ የሚሰጠው ማን ነው? አይ ይኸውልህ መሰቀል የሚለውን ሐሳብ ከማገናኘት ጋርና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲል
አይደለም በግ የሚለው ምንን ለማመልከት ነው? እኔ ፈታውልህ እስኪሰጥ ድረስ ማለት ከመስዋዕት ጋር ስላያያዝከው ነው። እንዲህ እስኪሰጥ ድረስ የሚለው ነገር ገብቶኛል ኡስታዝ። እኔ እንዳንተ እንዳወራ ነው እንደምትፈልገው አንተ አይደለም። እዛ ላይ ነው እኔ ፖይንት ነው ቱ ዘ ፖይንት ነው እያወራ ያለሁት። እግዚአብሔር አንድያ ልጅ ፖይንቱ ስታወራ እንደ አንተ አይነት ፖይንት እንዳወራልህ ነው ወይስ የኔን ሐሳብ በፖይንት ደረጃ እንዳስቀምጥ ነው? 16 ላይ ነኝ ያለሁት እኔ። አንተ ሌላ ቦታ ነው እየገባ ያለው። አልገባም አባባሌ። አንተ ስትናገር ያንተን ፖይንት አስቀምጠሃል። ያንተን ፖይንት ተከትዬ እንዳንተው እንደግምልህ ነው የምትፈልገው? ጥያቄ ምን ነበር የጠየቁት? ሐሳብ ደረጃ የኔንም ነገር በፖይንት ማስቀመጥ። አትደራረብ ስታወራ፣ ኦቨርላፕ አትፍጠር ስታወራ። ፖይንቴ ምንድነው የኔ የነበረው ኢየሱስ በራሱ አስተምሮት ውስጥ ቤዛዊ መስዋዕት ወይም ደግሞ ከመስዋዕት ጋር እሆናለሁ ለኃጢአት እንደዛ እሆናለሁ ብሎ ያስተማረበት ጥቅስ ስጠኝ ስለ ዮሐንስ ወንጌል 3:14 ላይ ያየ ነው። 14 ላይ ሽታው የለም። 16 ላይ ገባን። 16 ላይ ዓለምን አንድያ ልጁን እስኪሰጥ ድረስ የሚለውን ከመስዋዕት ጋር ነው እስኪሰጥ ድረስ የሚለውን ከመስዋዕት ጋር አያይዘን የተናገርከው። እስኪሰጥ ድረስ የሚለው ነገር ከመላክና ከነብይነት ጋር ከመልእክተኛነት ጋር የተያያዘ ነው ብዬ ራሱ ኢየሱስ የተናገረበትን ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የተሰጠው ራሱ ሁለተኛው ከሚሰጠው ጋር ተመሳሳይ ነው። ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር መጀመሪያም አስተማሪ የሚባል ነገር ተሰጥቷል ማለት ነው። ሌላ አስተማሪ ነበር ማለት ነው። ልክ በተመሳሳይም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ የሚለው ከመስዋዕትና ከቤዛ ጋር ከስቅለት ጋር የሚያያይዘውና የሚያስተሳስረው ምንም ነገር የለም። 16ን በኢየሱስ ክርስቶስ ትምህርት መዝና አስቀምጥ ነው ያልኩ። በኃይለ ቃል አውጥተህ አሳየኝ ያልኩ። ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁት ጥያቄ ምንድነው? ልመልስልህ። የመጽሐፍ ቅዱስ ሐሳብ ነው ያለው። የጠየቁት ጥያቄ ኢየሱስ በአስተምሮቱ ውስጥ ነው ያልኩ። ልብ አድርግ። ሰው እየታዘበ ነው። የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮቱ ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው ምሞተው ምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። ፖሎ ግባ፣ ከፈለክ ፖሎ ግባ፣ አግዘው ኡስታዝ። አይ ቲንክ ለምን አታወራልኝ? እኔ ላወራ የፈለኩትን ሐሳብ 16 ላይ አወራ አልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝም? እኔን ማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩ 16 ላይ ያለውን። እኔም እኮ 16 ላወራ ስል ድረስ አንተ የመሰጠት የሚለውን ከመንፈስ ቅዱስ ጋር ያያዝከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ና በዚህ ጋር ግባ ምናምን እያልኩ ብገድብህ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራሁ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለኔ አውራልኝ። እሺ አንተ አልናደድም። አንተ አውራልኝ። እሺ ሚውት አድርግ። የኔ እንደኔም ሆነ አንተም አውራ። አንተ አውራ። እሺ ሚውት አድርግ። እሺ አንዴ ሚውት አድርግ። ኡስታዝ ቀጥል። በቃ ማጠቃለያ ሰራበት። አይ ፖይንቱ የነበረው ነገር ምንድነው? የኡስታዝ ወይድ ችግር ይሄ ነው። ይኸውልህ አያስወራህም። ለራሱ ማውራት ይፈልጋል፣ የሰውን ደግሞ ይገድባል። እንድትናገር እድል እየሰጠህ ነበረ።
እንዴ እንዳላስወራልኝም እንዴት ላውራ? እሱ የሚጠይቀን ትኩረት አድርገህ እርሱ ላይ መልስ። አንተ እኮ ከእሱ ኧረ ትኩረት አድርጌ ነው እየተናገርኩ ያለሁት። እኔ ትኩረት አድርጌ ነው ፖይንቱን አድርጌ ነው እያወራሁ ያለሁት። እንደሱ ከሆነ በተአምር አያስወራም። ብዙ ጊዜ ተጋጭተናል እኔ ከኡስታዝ ወይድ ጋር። ዛሬ አይደለም እኔ ከኡስታዝ ወይድ ጋር መነጋገር ከጀመርኩ። እሺ በቃ አንድ ጊዜ አሁን ኡስታዝ ወይድ የሚያናግርህን በደንብ አድርገህ አዳምጥ። ለመጨረሻ ጊዜ እድልህ እንዲሰጥህ ነው የምነግርህ። በቃ አሁን ያናግርሃል። በእሱ በሚናገርበት አርዕስት ላይ ለሚጠይቅህ ጥያቄ በቀጥታ እርሱን ለመመለስ ሞክር። ዙሪያ ጥምጥ ምናምን አትሄድ። አይ ኡስታዝ ወይድ አወራለት። እሺ አይ እኔ እኮ ዮሐንስ ወንጌል 3:16 ላይ ጠቅስ ያመጣው ጥቅስ ከመስጠት የሚለውን ከመስዋዕት ጋር ሳይሆን ከመላክና ከነቢይ ጋር የሚያያዝ ነው። ስለዚህ አንተ ጥቅሱን ደግሞ አብራራ ነው ያልኩ የነበረው። አንተ ማቴዎስ ወንጌል ምዕራፍ 1 ላይ ሕዝቡን ከኃጢአታቸው ያድናቸዋል እና የሚለው ነገር አለ። እዚህ ጋር ጥያቄ ላቀርብልህ። ማቴዎስ 1 ላይ ሽቶ በቃ ንልቶ አንተ በቃ ማቴዎስ 1ን አውራሽ። ይኸው ላንተ ልስጥ እድሉ ሐሳብን ማቴዎስ 1 ላይ ያለውን እስቲ አብራራልኝ። ይኸውልህ ኡስታዝ አሁን እኔ የማውራት አባዜ ኖሮብኝ ሳይሆን ይሄንኑ ከዮሐንስ ወንጌል ምዕራፍ 3 የጠቀስኩትን ከማቴዎስ ምዕራፍ 1 ጋር አገናኝቼው ኢየሱስ ክርስቶስ ለኃጢአት መስዋዕት ከመሆን ጋር ከኃጢአት ከማዳን ጋር ሰዎችን ከኃጢአት የሚያድን መሆኑ መምጣቱን ከማሳየት ጋር ቱ ዘ ፖይንት ለመሄድ እንጂ እኔ ከአንተ ጋር የሆነ ሌላ ሰጣ ገባ ውስጥ ለመግባት ፈልጌ አይደለም። ግን ይሄው የዮሐንስ ወንጌል ምዕራፍ 3ን ስናነበው ከ14 ጀምረ ወደ ታች ስታነበው ስለ ኢየሱስ ክርስቶስ መስዋዕትነት በዝርዝር የሚናገር ክፍል ነው። ገብቶሃል? ማቴዎስን የጠቀስክበትን ነው የፈለኩት። አዎ ገባኝ። ማቴዎስን የጠቀስክበትን ነው የፈለኩት። አንተ ማቴዎስ ስትል ማቴዎስ ጋር ብቻ ሂጅ እዛው እንድቀር ፈልገህ ነው አንተ? ነው አይ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት አይደል መላኩ? ስለዚህ ኢየሱስ ኃጢአትን ያስተሰርይ ነበር አይደለ? ሰዎችን ሲያገኛቸው ኃጢአትሽ ምን ብሎልሻል ብሎ ይል ነበረ። ተሰርዮልሻል ይል ነበር። ተሰርዮልሻል። ያ ነገር ያለው ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ ነው እንደዛ የሚለው ነበር? ከመሰቀሉ በፊት። ስለዚህ ዕብራውያን 9:22 ላይ ደም ሳይፈስ ምን የለም ይላል፣ ስርየት የለም። ስለዚህ ኢየሱስ ያንን ያለ ደም እንዴት ነው ኃጢአት ሊያስተሰርይ ይቻለው? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ለማሳየት ደም ሳይፈስ የለም ይላል እኮ። እሱ ደግሞ ያለ ደም መፍሰስን ደግሞ ስርየትም ማድረግ ይላል። ደም ሳይፈስ እንዴት ኢየሱስ ኃጢአት ሊያስተሰርይ ይቻለ ነው ጥያቄው እኮ። ስልጣን እንዳለው አሳየ ነው እኮ እያልኩ ያለው። ደም ሳይፈስ ስርየት የለም ተባለ እኮ ዕብራውያን 9:22 ላይ ደም ሳይፈስ የኃጢአት ስርየት የለም አለ። ኢየሱስ ግን ደም ሳይፈስ ሰዎችን ሲያገኛቸው ደም ሳይፈስ እኮ ይላል። ገብቶኛል። ደም ሳይፈስ የኃጢአት ስርየት የለም ካለ የዕብራውያን ጸሐፊ፣ ኢየሱስ ደግሞ ደም ሳይፈስ የኃጢአትን ያስተሰርይ ነበረ። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና 22 ላይ ያለው ጥቅስ የሚያሳየው ኢየሱስ ከደም ጋር ከስጋ ጋር ከመሰቀል ጋር ከመስዋዕት ጋር ምንም የሚያያይዘው ነገር የለም። አዎ አሁን ተናገርክ አይደለ? አዎ በቃ ኢየሱስ ክርስቶስ ደም ፈሶም ደም ሳይፈስም በኃጢአት ላይ ይቅርታ የማድረግ ስርየት የማድረግ ስልጣን እንዳለው ለማሳየት ይህንን ተጠቅሟል። ስልጣን እንዳለው ራሱም ተናግሯል በገዛ አንደበቱ። የሰው ልጅ በምድር ላይ ስልጣን እንዳለው ኃጢአትን ይቅር ለማስባልና ይቅር ለማለትና ስርየት ለማድረግ ስልጣን እንዳለው አንድ በአንድ ደግሞ ኢየሱስ ክርስቶስ ራሱ ስለ ደሙ ሲናገር ምን አለ? ይህ ስጋዬ ለአዲስ ኪዳን ይቅርታ የሚቆረስ ስጋዬ ነው አለ። ደሙ ደግሞ የሚፈስ ለኃጢአት ይቅርታ የሚፈስ ደሜ ነው አለ። በአዲስ ኪዳን በመስቀል ላይ ሊሞት ሲቃረብ የፋሲካን በዓል በሚያዘጋጁበት ጊዜ አንስቶ ባረከው። ከዛ በኋላ እንካችሁ ብሉ፣ ይህ ስጋዬ ለኃጢአት መስዋዕትነት ለኃጢአት ስጋዬ ትቆራረጣለህ። ማርቆስም ዘግበውታል። ስለዚህ ኢየሱስ ክርስቶስ በደሙም ለማስተሰረይ የተናገረበት ክፍል አለ ማለት ነው። ቱ ዘ ፖይንት ነው። ደም ሳይፈስ የመስዋዕትነቱ ቱ ዘ ፖይንት ነው ያወራሁልህ። አዎ እሱን መልስልሃለሁ። ግን መጀመሪያ የተነሳንበት ፖይንት ምንድነው?
ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የጠቀስከው ጥቅስ ህዝቡን ከኃጢአታቸው ያድናቸዋልና ሲል ኢየሱስ እያንዳንዱ ሰዎችን ህዝቡን ሲያገኛቸው ኃጢአት ተሰረዩልሻል፣ ኃጢአት ተሰረዩልሃል እያለ የኃጢአትን ያስተሰርይ ነበረ። የሚያስተሰርዩ ግን ከደም ጋር የተያያዘ ነገር አልነበረውም። ስለዚህ ደም ሳይፈስ ስርየት የለም ከሚለው ትምህርት ጋር ይጋጫል ነው እያልኩ ያለሁት። አሁን ማቴዎስ ወንጌል 26 ላይ የጠቀስከውን ጥቅስ እንሂድ። ስጋዬን የሚበላ ደም የሚጠጣ ምናምን ብሎ ያለበትን ጥቅስ እንሂድ። እሱን ዮሐንስ ወንጌል ምዕራፍ 6 ላይ ምን አለ? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውን ለዓለም ሕይወት የምሰጠው ስጋዬ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ከዛ ምን ጥያቄ ደቀ መዛሙርት ተፈጠረባቸው? አንተ እንዳየው ሊትራሊ ከስጋና ከደም ጋር ነው የተያያዘባቸው። ደቀ መዛሙርት ስለዚህ ነገር አንጎራጎሩ ይላል 61 ላይ ተሰናከሉ አለ። እንግዲህ ኢየሱስ ምን አላቸው? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የምናገረው ቃል ሕይወትን መንፈስም ነው አለ። ስለዚህ ስለምንድን ነው የሚያወራው የነበረው? ቃል በቃል ስለ ስጋና ደም ነበር የሚያወራው የነበረው ኢየሱስ በዛ አባባል። ኡስታዝ ወርዷል። አስገቡት፣ መልሱት። ክሪስሊም ኔትወርክ ነው። ተበልሷል መሰለኝ። ክሪስሊም አለ። ክሪስሊም እየጠበቅን ነው። ኦኬ ክሪስሊም አለ። በቃ ውሳት ማጠቃለያ ሰራበትና እንውጣ። አንተንም ማድከም ነው፣ ፌር አይደለም። መርሐባ የመጨረሻ እስኪ ይሄ ልጅ ኮሜንት ላይ እየሰጠ ነበር። አውራ ባሲል የሚል ክርስቲያን መሰለኝ የተናንሳው። እስኪ ባሲል አለ አለኝ የኔ ኔትወርክ ሰላም ለእናንተ ይሁን። እሺ ሰላም ላንተ ይሁን። ባሲል ሰላም ነው። እንዴት ነህ? አለሁ። ወሂድ እንዴት ነው? ድምጽህ በደንብ አይሰማም። እስቲ ጮክ በል። አሁንስ አይሰማም? አሁንስ በደንብ አይሰማኝም። ለኔ ኡስታዝ ይሰማል በደንብ? አሁንም አይሰማም? አሁን መጣ። አሁን በደንብ ተሰምቶኛል። እሺ ለአዳም ቃል ገብቶለት ነበር አይደለ ባሲል? እግዚአብሔር ኦኬ መስቀሉ ላይ ስታወራ ስለነበረ ለሱ ላይ ላወራህ ነበር የገባሁት። ቤዛዊ መስዋዕት ላይ ነው እያወራን ያለ ነው። ከስጋና ከደም ጋር ከመስዋዕት ከብሉይ ኪዳን ከነበረው መስዋዕትን ከመተካት ጋር ነበር የጠየቅነው። ጥያቄ ምን ነበረ? ክሪስሊምን ብሉይ ኪዳን ላይ ያለው መስዋዕት በክርስቶስ መስዋዕትነት ቆሟል ብሎ አለ። ከኢየሱስ አስተምሮት እንደዛ የሚል ነገር የት አለ ብለን ነበር ያለው። እና እስቲ አንተ ደግሞ ከሱ ጀምርና ኢየሱስ በአስተምሮት ውስጥ ብሉይ ኪዳን የነበረው መስዋዕት በእኔ መስዋዕት ምትክ ይሆናል ብሎ ያስተማረበትን ትምህርት እስቲ አንድ ጥቅስ ስጠኝ። በዕብራውያን ምዕራፍ 9 ቁጥር 25 ላይ እሱን አይታችኋል? እንግዲህ ጥያቄው አልገባህም ማለት ነው። ጥያቄ መረዳት የመልስ ግማሽ ነው ማለት ነው። አልተረዳውም ማለት ነው። እሺ ልንገርክ የተረዳሁትን ነው። ጥያቄውን አልተረዳኸውም። ምንድነው የጠየቁ እኮ? ምንድነው የጠየቁ ማለት ጥሩ ነው እኮ አልኩ። እሱን ልነግርህ እኮ ነው ያሰብኩት እኮ ነው። የጠየቀኝ ልንገርክ እንደተረዳሁትና እንዳልተረዳሁት። እሺ ሂድ። እያልከኝ ያለኸው ከልጁ ጋር ያወራኸው ፖይንትና ሀሳብ ምንድነው? የብሉይ ኪዳን መስዋዕቶች በክርስቶስ መስዋዕትነት የቆሙ ናቸው ወይም ደግሞ በሱ የተተኩ ናቸው የሚል ሀሳብን አንስቷል። ያንን ጠይቀናል እያልከኝ ያለህ አይደል? ሂድ። አይደለም። እሺ ቀጥል። ጥያቄ ምንድነው? የጠየቁት አታዳምጥም ማለት ነው። ከልጁ ጋር ስናወራም አላዳመጥክም፣ አሁንም አላዳመጥክም። ለሶስተኛ ጊዜ አንድ ድገምልህና ከዛ ክርስቶስ በምድራዊ ቆይታው ሲያስተምር ብሉይ ኪዳን ላይ የነበረው መስዋዕት የሱ መስዋዕት ምትክ ሆኜ ለማስቆም ነው የመጣሁት ብሎ ያስተማረበት ትምህርት አለ ወይስ የለም? በክርስቶስ አንደበት ነው። አዎ በክርስቶስ አንደበት ከሆነ አዎ ራሱን አሳልፎ እንደሚሰጥ ተናግሯል። የብሉይ ኪዳን መስዋዕት ምትክ ሆኜ ነው የመጣሁት ብሎ ያስተማረበት ትምህርት አለ? አይ ለምን ኤግዛክት ወርድ ፋላሲ ትሰራለህ? ወሂድ ጠየቁ። መልስ ካለ ትሰጥ አለ፣ ከሌለ የለም ትላለህ።
ኦኬ ኤግዛክትሊ ፋራሳ ተሰራ። በሀሳብም ደረጃ ቃል በቃልም ባይሆንም በሀሳብ ደረጃ ብሉይ ኪዳን ላይ የነበረው መስዋዕት ልተካ ነው ወይም ደግሞ የሚል ነገር ካለ ትሰጠኛለህ። ነገርኩ እኮ ስለ ሰው ልጆች ኃጢአት ራሱን አሳልፎ እንደሚሰጥ ተናግረዋል። በሀሳብ ደረጃ ከሆነ ይኸው ተናግረዋል አልኩ። ጥቅሱን አውጣው። እኔ ከጠየቁት አይመሳሰልም። ጥቅሱን አውጣ። እሺ የማቴዎስ ወንጌል ምዕራፍ 17 ላይ አለ። ኦኬ አውጣው። ላንብብልህ ወይስ? አንብበው። ኦኬ ከቁጥር 9 ጀምሮ ላንብብልህ። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። ኤልያስ እሱ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትም አደረጉበት እንጂ አላወቁትም። የሰው ልጅም መከራ ይቀበል ዘንድ ይገባል። የታለ እንደዛ የሚለው? ብሉይ ኪዳን ላይ የነበረው መስዋዕት ለመተካት እሰዋለሁ ወይም ደግሞ እሰዋለሁ የሚልበት ያለበትን ጥቅስ የታለ? እዚህ ጋር መከራ መቀበልን ተናገረኩ። መከራ መቀበልማ ኤልያስም ማለት ነው። መጥምቁ ዮሐንስም መከራ እንደሚቀበል ይናገራል። ጥያቄው እሱ አይደለም። ኢየሱስ መከራ ተቀብሏል ተሰቅሏል ብዬ አልጠየቅኩም። ሞቷል ወይስ አልሞተም ብዬ አልጠየቅኩም። የጠየቅኩት ብሉይ ኪዳን ላይ የነበረው መስዋዕት ክርስቶስ ኢየሱስ ልተካው ነው የመጣሁት፣ በዛ ፋንታ መስዋዕት ሆናለሁ ብሎ የተናገረበት ኤግዛክቶሊ ፋራሲ አይደለም የሰራሁት፣ ቃል በቃልም አይደለም። በሐሳብም ደረጃ ካለ ጥቅስ አምጣ ስለ ማቴዎስ ወንጌል አዳምጣ እንዴ ማቴዎስ ወንጌል ምዕራፍ 17 ቁጥር 10 ላይ ያለ አልክ፣ 9 ላይ ያለ አልክ። 9 ላይ እንደዛ የሚል ነገር የለውም። ከዛ በኋላ 10ን አነበብከው የለም፣ 11ን አነበብከው የለም፣ 12ን አነበብከው የለም። ምንም ነገር የለም። በኃይለ ቃል አውጥተህ ማሳየት ትችላለህ። የቱ ጋር ነው የሚለው? እንደዛ እኮ ኃይለ ቃል እኮ ነው ወሂድ። አሁንም እየፈለክ ያለ የለም፣ ሐሳብም የለም። ራሱ ካለ አውጣ። በኃይለ ቃል ፈልቅቀህ የት አለ? ራሱ መከራ እንደሚቀበል ተናገረ። መከራ መቀበልማ ኤልያስም ከዚህ በፊት መጥቶ መከራ ተቀበላል። ስለዚህ ኤልያስም መጥቶ ተቀበለ ሲል መጥምቁ ዮሐንስ መከራ ተቀብሏል። ግን መጥምቁ ዮሐንስ መከራ ስለተቀበለ ማለት ነው መጥምቁ ዮሐንስ መከራ ተቀበለ ማለት የብሉይ ኪዳን መስዋዕት ምትክ ነበረ ማለት እንዳልሆነ ሁሉ የሰው ልጅም መከራ ይቀበላል፣ ከነርሱ መከራ ይቀበላል ማለት ብሉይ ኪዳን ላይ የነበረው መስዋዕት ምትክ ነው የሚለው የት አለ? እዚህ ጥቅስ ላይ በኃይለ ቃል ታሳይ እኮ። ለምንድን ነው የሚቀርቡት? የብሉይ ኪዳን መታረዳችሁ ለምንድን ነው ዓላማው? እኮ እሱን ነው እኮ የምልህ እኮ። አሁን የእሱ ምትክ ነኝ ብሎ ያለበትን አምጣ ነው ያልኩህ። ኦኬ ለምንድን ነው የምታረዱት? መስዋዕት የሚደረግ አውጣ፣ እዚህ ጥቅስ ላይ አውጣና አሳየኝ ነው ያልኩህ። እየጠበቅኩ ነው። ያውጣ ያመጣው ጥቅስ አላሳየኝም። የት አለ? የማቴዎስ ወንጌል እናሳየው እኮ የት አለ? መስዋዕት ብሉይ ኪዳን ላይ የነበሩ መስዋዕቶች ምትክ ሆኜ መስዋዕት ለሆን ነው ብሎ ያስተማረበትን የት አለ? ለምንድን ነው መስዋዕት የሚሆነው? የት አለ እኮ ነው። የት አለ? አሁን ለምንድን ነው መስዋዕት የሚሆነው? አልጠየቅኩም። የኔ ጥያቄ አይደለም። ስናት ማይ ፖይንት። ስለዚህ የጠየቅኩህን መልስ። እዚህ ጋር ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ባለው ጥቅስ ላይ አልጠየቅኩም። አልጠየቅኩማ። የኔ ጥያቄ አይደለም። ስናት ማይ ቢዝነስ። እሺ ለምንድን ነው የእንስሳዎቹ የሚቀርቡት? እሺ እሱም አልጠየቅኩም። የኔ ጥያቄ አይደለም እሱ። ኦኬ መመለስም አትችልም? ምንድነው መሰለህ? ምን ይባላል መሰለህ? ማርጂናል ፖይንት ይባላል። ያ ልክ ምንድነው ፎካል ፖይንቶች ሰው እየተወያየ እያለ ሲያቀተው ወደ ሌላ ነገር የሚሄድ ነገር ማለት ነው። የጠየቁ ጥያቄ ማቴዎስ ወንጌል ምዕራፍ 7 ከ9 እስከ 12 ባለው ጥቅስ መሰረት ባመጣው ጥቅስ መሰረት የብሉይ ኪዳን ላይ የነበረው መስዋዕት እኔ ልተካ ነው፣ ያን ነገር ምትክ ሆኜ ነው መስዋዕት ሊሆን ነው የሚል በኃይለ ቃል ታሳየኝ እኮ። ኮንቴክስቱን እኮ አለቀኩም እኮ። የለም አውጥተህ አሳየኝ እኮ ነው። በኃይለ ቃል አውጥተህ አሳየኝ። የትኛው ድምዳሜ ላይ ኮንክሉዥን ላይ ለመድረስ የሚያሳይ መረጃ እዛ ውስጥ አውጥተህ አሳየኝ። የት አለ? አሳይ። ምንም የመለስከው ጥቅስ አነበብክ እንጂ አላሳየኸኝ እኮ። ምን ብዬ አብራራሁኝ? አልሰማኸኝም ማለት ነው። እንደገና ለመለሰለ የለም መከራ ተቀበለ አልክ። ቤዛዊ መስዋዕት ወይም ደግሞ መስዋዕት ለእንትኑ መስዋዕት የብሉይ ኪዳኑን መስዋዕት ተክቼ ነው ያለበትን አምጣ ነው ያልኩህ። ለምንድን ነው መከራ የተቀበለው? መከራ ተቀበለ አልኩህ። ለምንድን ነው ያልኩት? እሱ ሌላ ጉዳይ ነው። በቃ ተመልሷል ማለት እኮ ነው። ታዲያ ሌላ ጉዳይ ከሆነ አልተመለሰም። መከራ ይቀበላል ነው የሚለው። ለብሉይ ኪዳን ለነበረው አንተ የተባለበት መከራ የተቀበልኩት ብሉይ ኪዳን ለነበረው መስዋዕት ምትክ ለመሆን ነው የሚልበት ያለበት ካለ አውጣ እኮ። ሌላ ጉዳይ ነው ያልክ እኮ። ታዲያ ለምንድን ነው እኮ? የለም የሌለው ነገር ከየት ላምጣ? እዚህ ጥቅስ ላይ አለ ወይስ የለም ነው ጥያቄው።
ጥቅሱንማ አሳየው እኮ መከራ እንደሚቀበል አውጣና አሳየኝ። በኃይለ ቃል አውጣ። መከራ እንደሚቀበልማ ኤልያስም መከራ ይቀበላል ይላል። መከራ ተቀብሏል አለ ተናግሯል። ኤልያስ መከራ እንደሚቀበል ተናግሯል በአንደበቱ። ኤልያስ መጥምቁ ዮሐንስ መከራ አልተቀበለም እኮ የተናገረበትን አምጣልኛ። ኦኬ። ስለዚህ መከራ መቀበል የሚለውን ነገር መከራ መቀበል የሚለውን ክርስቲያኖችን መከራ ይቀበላሉ። ግን ብሉይ ኪዳን መስዋዕት እንትን ይላሉ ይተካሉ። ለምንድን ነው ክርስቲያኖች መከራ የሚቀበሉት? ለምንድን ነው እኮ እሱን ነው እኮ የምልህ እኮ። ስለዚህ አሁን ምንድን ነው የምታመጣው አንተ? ማምጣት ያለብህ መከራ መቀበል የሚለውን ቤዛዊ መስዋዕት ወይም ደግሞ ምትክ ነው የሚለውን በኢየሱስ ንግግር ውስጥ አለ ወይ? ካለ አምጣ። ወይ የት ነው እየገባህ ያለው? መከራ የሚቀበሉት አንተ እዚህ ጥቅስ ላይ አውጣና አሳየኝ ነው የምልህ። ለምንድን ነው መከራ የሚቀበለው ዮሐንስ? ኦኬ ምን ታደርጋለህ መሰለህ? ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ላይ ባለው ጥቅስ መሰረት አንተ የጠቀስከው ጥቅስ ላይ ብሉይ ኪዳን ላይ የነበረው መስዋዕት ምትክ ለመሆን ነው የሚል አለ ወይስ የለም? ይሄን እንትን በልና እንጨርስ። መከራ እንደሚቀበል እኮ አሳየው እኮ። የለማ መስዋዕት የሚል ነገር የለም። ለምን የለማ የለም። እሺ ታምናለህ አይደለ? ኢየሱስ መከራ የሚቀበለው ለምንድን ነው ብሎ ነው ያስተማረው? መልካም እሱ መጽሐፍ ቅዱስ አብራርቶታል። ለምንድን ነው ብሎ አለ ኢየሱስ ነው ያልኩ የጠየቁ። ኦኬ እሱ ነው ዮሐንስ ወንጌል ምዕራፍ 3 ላይ ይናገራል። ኦኬ ምን ይላል ኢየሱስ? መልካም ኢየሱስ እዛ ጋር ጭራሽ ቃል በቃል ኦኬ ጥሩ ያዝልኝ። ውሱ መከራ መቀበለውን ለዚህ ምክንያት ነው ብሎ ሊያብራራልን ነው። ምዕራፍ ስንት ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 3 ላይ ምዕራፍ 3 ቁጥር ስንት? ቁጥር 14 ላይ ኦኬ ስለ መከራ ነው እንግዲህ አሁን ሊነግረን ነው። መከራ የሚል ነገር በኃይለ ቃል ታወጣለህ ዮሐንስ ወንጌል። እሺ ቀጥል። ቆይ ይኸውልህ የቅድሙን እኮ ደገምከው እኮ። ቆይ አይደለም የጠየቁት ጥያቄ አሁን መከራ ማለት ልብ አድርግ፣ ይኸው ልብ አድርግ። መከራ ቆይ ተረጋጋ። መከራ የሚባለው ነገር ከእንትን ጋር ነው። መከራ የሚባለው ነገር ከቤዛዊ መስዋዕት ጋር ነው የሚል ማስረጃ ሊያመጣ ነው። ዮሐንስ ወንጌል 3:14 ብሏል። ዮሐንስ ወንጌል 3 ብለኸኛል ወይ ቃል በቃል አላልከኝም። ቆይ መከራ የሚባለው ነገር ከመስዋዕት ጋር የተያያዘ ነው፣ ከብሉይ ኪዳን ጋር የተያያዘ ነው ብለህ ማስረጃ ልታመጣ ነው። አሁን እቺን ጥቅስ እንይና ከዛ በኋላ እንደበድማለን ማለት ነው። ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። እዚህ ጥቅስ ላይ እባብን ሊፍት አፕ ነው። ሊፍት አፕ ክሩሲፊክሽን አይደለም። ሊፍት አፕ ነው እኮ የሚለው ስለ ስቅለት አይደለም የሚያወራው። እሺ ለምንድን ነው ሊፍት አፕ ያደረገው እባቡ? ሊፍት አፕ ሙሴ በምድረ በዳ ለምንድን ነው ሊፍት አፕ ያደረገው? እሺ ምን አድርጎ? ኦኬ መልካም። ስለዚህ እሱንም ከስቅለት ጋር ያያዝማ እሱንም አታቆም ማለት ነው። አዎ እሱ ነው የምልህ። ቆይ እሱን አይደለም ሊፍት አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? ኦኬ ክሩሲፋይ ሳይደረግ ሊፍት አፕ መሆን ይችላል። አዎ ራሱ ምንድነው ይተካል? እባቡ ክሩሲፋይ ሳይደረግ ሊፍት አፕ የተደረገ ሊፍትድ አፕ ለሚለው የተጠቀመው ቃል ምንድነው? ማስረጃ ስጠኝ። ሊፍት አፕ ማድረጉ እሰጥሃለሁ። ራሱ ሊፍትድ አፕ የሚባለው ነገር መሰቀል ማለት ምንድነው? በእንግሊዝኛ ምን ይባላል? እባቡ እኮ መሰቀል ምንድነው? እኮ ምንድነው መሰቀል? መሰቀል በእንግሊዝኛ ምንድነው? ለእባቡ የተጠቀመበት ቃል ነው። ማስረጃ ስጠኝ። እየጠየኩ እኮ ነው። ሊፍትድ አፕ ነው የሚለው ክሩሲፋይድ ነው የሚለው? ዘኍልቍ ምዕራፍ 21 ቁጥር 9 ላይ ሙሴ ይላል። ሙሴ ተረጋጋ አንተ። እንደ ሕፃን አታውራ፣ እንደ ሕፃን ልጅ አታውራ። ሕፃን ልጅ ኮንክ ጥጦ ነው የምሰጥልህ አንተ ካሁን በኋላ ማለት ነው። ለዛ ኮንክ እንደዛ የምታወራ ተረጋጋ ነው የምልህ። ስታወራ ተረጋጋ። እንደ በሰለ ሰው ብራቅ እንደዋጠ ሰው አውራ። ላጭን ብታዝረከርክ ከሆነ ታች ትቀመጣለህ። ተረጋጋ። ኦኬ ዘኍልቍ ምዕራፍ 21 ኖ ላጭን አታዝረክርክ ነው ያልኩ። የሚዝረከረክ ሰው አልወድም እኔ ውይይት ላይ ገብቷል። ቱ ዘ ፖይንት ፖይንቱ ላይ ብቻ አውራ ነው የምልህ እኮ። ይከፈትልህ መጽሐፍ እኮ ነው ያልኩት። ዝም በል ተረጋጋና አዳምጥ። ቱ ዘ ፖይንት። እሺ ዘኍልቍ ምዕራፍ 21 ቁጥር 9 ላይ ምን ይላል? ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ አለ። እባቡም የነደፈው ሰው ሁሉ የናሱን እባብ ባየ ጊዜ ዳና አለ። ሰቀለ ለሚለው ቃል የሚጠቀመው ሂ ሊፍትድ አፕ ነው የሚለው። ቆይ አንዴ አዳምጥ። ሂ ሊፍትድ አፕ ነው የሚለው። ሰቀለ ማለት ወደ ላይ መስቀልን ነው የሚያሳየው እንጂ ሰቀለ የሚለው ቃል ወደ ላይ ምን ሆነ? ሂ ክሩሲፋይድ መሆንን አይደለም። አሁን ጥያቄ የሚነሳው ወደ ላይ ምን ሆነ? ወደ ላይ ሆኖ ምን ሰቀለው እኮ ነው። ከፍ ማለትን ነው የሚያሳየው። ሰቀለው። አመሰግናለሁ። በአንዴ ተረጋጋ። ወደ ላይ ከፍ ማለት ማድረግን ነው የሚያሳየው። አረገ ባቡ።
ቆይ አይደለም ኤግዛምፕል ነው እኮ የምሰጥህ። ኤግዛምፕል እየሰጠው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አሁን እዚህ ጋር መሰቀል ለሚለው ቃል የገባው ቃል ሁብሶ ነው የሚለው። ሁብሶ ማለት አንዴ አልገባኝም። ያልገባኝ ነገር አለ። እሺ ያልገባኝ ነገር አለ። አንዴ እባቡ ሊፍት አፕ ተደረገ ሲል አረገ ማለት ነው። ወደ ላይ ወደ አረገ ማለት ነው። ወደ ላይ ከፍ መደረግን ነው የሚያሳየው። አረገ እባቡ ከፍ ማለትን እኮ ከፍ ብሎ ምን ተደረገ? ተሰቀለ አይደለ? አዎ ከፍ ማለት ዓላማ ምንድነው? እንጨት ነው። ዓላማ ምንድነው? እንደዛ እባቡ ይወደ አንዴ አዳምጥ። ሊፍት አፕ ሲያደርገው እባቡን ሲሰቅለው ሰዎች እያዩ እንዲድኑ ነው የተደረገው። ልክ እንደዚሁ በተመሳሳይ አለ በዓላማ ላይ እኮ ተባልክ እኮ እንጨት ላይ አይደለ እኮ በዓላማ እኮ ዓላማ ምንድነው? ዓላማ ምንድነው? የሆነ የናስ ብረት የሰራውን የእባብ ማለት ነው ራሱ ዘኍልቍ 21:9 ላይ እንደዛ ነው። ዓላማ ማለት ነው እንትን ላይ ማለት ነው ፖል ማለት ነው። ፖል ላይ ሰቀለ አይደለ? አዎ ፖል ላይ ሰቀለው ማለት እንዲታይ ነው ያደረገው። ኢየሱስ ምን ላይ ነው ታዲያ ከፍ ያለው? ኦኬ በአብ ቀኝ ላይ ነው ከፍ ያለው። አዎ ሐዋርያት ሥራ 2:33 ላይ ስለዚህ አለ ቆይ ተረጋጋ። በአብ ቀኝ ምን ብሏል አለ? ከፍ ከፍ አለ ይላል። ልክ ተመሳሳይ ሁብሶ የሚለውን ቃል ነው የሚጠቀመው። ሁብሶ ዮሐንስ ወንጌል ላይ እኮ ነው ያወራው እኮ ዮሐንስ ወንጌልን የሚጠቀምበት ተመሳሳይ ግራመር ነው። ስለ መሰቀል ስለ ስታውሮስ አይደለም የሚያወራው፣ ስለ ክሩሲፊክሽን አይደለም የሚያወራው፣ እንጨት ላይ ስለ መሰቀል አይደለም የሚያወራው ነው የምልህ ኢየሱስ ጋር። እሺ አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሰቀለው የሚለው ከማን ጋር አመሳስለስ ነው? 16 ላይ አይደለም የሚያወራው፣ እባብ ጋር አይደለ? 16 ላይ አይደለም የሚያወራው፣ 14 ላይ ነው የሚያወራው። ማልከኝ ነው 16 ላይ ሳይሆን 14 ላይ ነው። አንደኛ ጥቅሱን ተሳስተሃል። ሁለተኛ ነገር ደግሞ የሚያወራው 14 ላይ እኮ የሚጠቀመው ቃል ቆይ አንዴ ባሲል ምንድነው የሚጠቀመው ቃል? ሰቀለ ለሚለው ቃል ምንድነው የሚጠቀመው? የሰው ልጅም ይሰቀል ዘንድ ይገባዋል ለሚለው ምንድነው የሚጠቀመው? እሺ እኔን አዳምጠኝ አንዴ። አንተ እኮ ሰማሁ እኮ ትንሽ እንኳን እኮ ቢያንስ ለመረዳት እየሞከርኩ እኮ ነው። እሺ የምታወራው ነገር ምንድነው? በዓላማ ላይ የሰቀለው ያ እባብ ከፍ ብሎ ነው የተሰቀለው። ልክ እንደዚህ የሰው ልጅም ወይም ደግሞ ኢየሱስ ራሱ ለምንድን ነው አሁን እባቡ ስለ ሰዎች ህመም ከተሰቀለ ኢየሱስ ስለምንድን ነው ከፍ የሚለው ወይም ደግሞ የሚሰቀለው? አሁን እዚህ ጋር ነው ፖይንቱ ያለው ማለት ነው። ኢየሱስ አሁን እንዴት ነው የተሰቀለው እዚህ ጋር የሚለውን ነው እንትን ስለ ክሩሲፊክሽን አይደለም የሚያወራው። ክሩሲፊክሽን ሲሆን ስታውሮስ ነው የሚጠቀመው ቃል። ስታውሮ ታውቃለህ? ስታውሮ ታውቃለህ ባሲል? ስለ ቃሉ አይደለም እያወራ እኮ እሱ ነው እኮ የምልህ እኮ አየህ። ማቴዎስ ወንጌል ለምሳሌ ማርቆስ 15:24 ላይ ኢየሱስን በእንጨት ላይ ተረጋጋ፣ በእንጨት ላይ ሰቀሉት ለሚለው ቃል ስታውሮ ነው የሚጠቀመው። ስለ እንጨት ከሆነ መሰቀል የሚያወራው። ኢየሱስ ግን ባስተማረበት ትምህርት ላይ ዮሐንስ ወንጌል 3:14 ላይ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ይሰቀል ለሚለው ቃል ሊፍትድ አፕ ነው የሚለው። ይሰቀል ከፍ ይላል። ቆይ ከዛ ሁብሶ ነው የሚጠቀመው፣ ከፍ ከፍ ማለትን ነው የሚጠቀመው። ያንን ደግሞ ጴጥሮስ ሲያስተምር ምንድነው ያለው? ሐዋርያት ሥራ 2:33 ላይ ስለዚህ በአምላክ ቀኝ ሁብሶ አለ። ተረጎመው ሁብሶ ይሆናል አለ፣ ከፍ ከፍ ይላል አለ። ሐዋርያት ሥራ 5:31 ላይ ጴጥሮስም ሲያስተምር ምን አለ? አምላክ አለ አያውም ከመድኃኒቱ ጋር ሲያመሳስለው አምላክ ይህ ለእስራኤል አለ ንስሐ የኃጢአት ስርየት ይሰጥ ዘንድ በቀኙ ከፍ ከፍ አደረገው አለ። ሁብሶ ልክ ሙሴ በምድረ በዳ እባብን በዓላማ ላይ ሲሰቅል ያንን እባብ ሰዎች አይተው እንደሚድኑ ሁሉ የሰው ልጅም ያንን ነገር ሲሰቀል ወይም ደግሞ በአብ ቀኝ ከፍ ከፍ ሲል ሁብሶ በሚሆንበት ሰዓት ላይ ያ መድኃኒትና ራስ እንዲሆን በቀኙ ከፍ ከፍ አደረገው ነው የሚለው። ግልጽ ነው አሁን? ስለዚህ እባቡ ሳይሰቀል ነው ከፍ ያለው ማለት ነው። እንግዲህ ማታዳምጥ ከሆነ ጆሮ ላይ ችግር ካለበት እንግዲህ ምንም ማድረግ አይቻልም። ምን አረ የምጠይቀን ለምን አትመልስልኝም? እያጣበቅ አይደለም ማለት ነው። የባቡን ነገርኩህ። በዓላማ ላይ አለ። በዓላማ ላይ ሰቀለ ሲባል ስለ ክሩሲፊክሽን አይደለም የሚያወራው ስለ ሊፍትድ አፕ ነው። ልክ እንደዛውኑ ኢየሱስ ደግሞ ለመድኃኒትነት ሙሴ በምድረ በዳ ያንን እባቡን ሲሰቅለው ሊፍትድ ሲያደርገው ያንን እባብ ሲያዩ እንደሚድኑ ሁሉ ኢየሱስም ደግሞ የሚሰቀለው በቀኙ ነው
የሚሰቀለው ማለት ከፍ ከፍ የሚለው ልካው ልብሱን ስቀለው ብዬ ስለ ከፍ ከፍ መደረግን ነው የሚያሳየው። ሰቃይ ተማሪ እኮ ነው ከሊ ሲባል ስለ ክሩሲፊኬሽን አይደለም የሚያወራው። ልክ በተመሳሳይም አዳምጥ ያደርጋል። ቆይ አዳምጥ። ስለዚህ ሐዋርያ ሥራ 5:31 ላይ ምን አለ? አምላክ ይህን ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገዋል። ስለዚህ ከፍ ከፍ የሚለው ነገር ወይም ደግሞ ይሄ ሁብሶ ሊፍታፕ የሚሆነው ነገር በአብ ቀኝ ያለውን የሚያመለክተው እንጂ ስለ መከራ መቀበል አያወራም። ምንም የሚያወራው ነገር የለም። እኔ ጠየቁት ጥያቄ ምንድነው? ዮሐንስ ወንጌል፣ ማቴዎስ ወንጌል አንድ አዳምጥ። እንደዛ ልጅ አታውራ። ማቴዎስ እንደዛ ልጅ ትደራረባለህ። ኦቨርላፕ አትፍጠር እያልኩ ነው ያለሁት። ማቴዎስ ወንጌል ምዕራፍ 16 ከቁጥር 9